ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሻምፒየንስ ሊግ ጨዋታዎችን እያነሳን ነው የምንገኘው። ማንቸስተር ሲቲ ከሪያል ማድሪድ ዛሬ ምሽት በኤታድ የሚያደርጉት ጨዋታ እንደዚሁ ይጠበቃል። ሲቲ የ3-0 ውጤት መቀልበስ ኃላፊነት ኖሮበት ነው የዛሬውን ጨዋታ የሚያደርገው። ይህንን ማሳካት ይችላሉ የሚለውን ጉዳይ እንመልከት። አከባድ ነው። ሪያል ማድሪድ በቻምፒየንስ ሊግ የመጀመሪያውን ጨዋታ 3-0 አሸንፎ ተቀልብሶበት አያውቅም። በጠቅላላው በውድድሩ ታሪክም ይሄ የሚሆነው ከስንት አንድ ጊዜ ነው። በ51 አጋጣሚዎች ቡድኖች የመጀመሪያውን ጨዋታ 3-0 አሸንፈው 4 ጊዜ ብቻ ነው ሪቨርስ የተደረገው እና በዛሬው ጨዋታም እንግዲህ ማንቸስተር ሲቲ ይህንን ታሪክ የመቀልበስ ወደ ተጨማሪ ሰዓት ለመውሰድ ቢያንስ 3 ጎሎች ማስቆጠር ወይ በ3 የጎል ማርጅን ሪያል ማድሪድ መምራት አለበት። በ90 ደቂቃ ውስጥ ያንን ጨዋታ ለማሸነፍ ከዚህ በላይ በሆነ ውጤት ማሸነፍ አለበት። ማንቸስተር ሲቲ አንድ ጊዜ ብቻ ነው ከሜዳ ውጭ 3-0 ተሸንፎ የሚያውቀው በቻምፒየንስ ሊግ 2018 ላይ በአንፊልድ ከየርገን ክሎፕ ሊቨርፑል ጋር ተጫውቶ 3-0 ተሸነፈ በአንፊልድ። የመልሱን ጨዋታ መቀልበስ አልቻለም። እንዲያውም ሊቨርፑል 2-1 በኤቲሃድ በተደረገው ጨዋታ አሸነፈና 5-1 አሸንፈው ሊቨርፑል ወደሚቀጥለው ዙር ተሸጋገረ ማለት ነው። ሲቲም ብዙ ጊዜ እንዲህ አይነት ትልቅ ከምባክ በሚጠይቅበት ሁኔታ ውስጥ ተገኝቶ አያውቅም ባለፉት ዓመታት። ሪያል ማድሪድም ይሄ ውጤት ተቀልብሶበት አያውቅም። ግን ሪከርዶች ያሉት ሊሰበሩ ነው የሚባል ነገር አለ። የሆነ ቀን ይሰበራሉ፣ ይፍጠንም ይዘጊም። የሆነ ትውልድ ውስጥ የሚመጣ አንድ ቡድን ወይ አንድ ተጫዋች ያሻሽላቸዋል። ግን እነዚህን ከዚህ በፊት የነበሩትን ታሪኮች በተመለከተ ተጠይቆ አልቫሮ አርቤሎዋ ግድ የለኝም ስለ እነዚህ ታሪኮች፣ አሁንም ቢሆን ከፍተኛ ትዕግስት፣ ትህትና፣ አምቢሽን፣ እንደ ቡድን መጫወትና ቁርጠኝነት ያስፈልገናል። ወደዚህ ሜዳ ስንሄድም የ3-0 ውጤት አለንና እሱን ውጤት እንከላከለው ብለን አይደለም እንሄደው ብሏል። ለማሸነፍ ነው መሄድ ያለብን የሚል አስተያየት ሰጥቷል። ግን ማንቸስተር ሲቲ ትልልቅ ጨዋታዎች ላይ በሃይ ስኮሪንግ ጎሎች የማሸነፍ ብዙ ጎሎች አስቆጥሮ የማሸነፍ ታሪክ ግን አሉ። ምናልባት እነዛ ጨዋታዎች የአሁኑን አይነት ስፔኖቹ እንደሚሉት ትልቅ ሬሞንታዳ ላይ ጠይቅ ይችላል። ግን ቅድም የጠቀስኩት የላይፕዚግ ቡድን ላይ የመጀመሪያው ጨዋታ 1-1 ካለቀ በኋላ 7-0 አሸንፎ ያውቃል። ሻልከ ላይ፣ ቼልሲ ላይ፣ ዩቬንቱስ ላይ፣ ዶርትሙንድ ላይ፣ ሌሎችም ቡድኖች ላይ ይህንን አድርጎ ያውቃል። ግን ማንቸስተር ሲቲ ዛሬ ጎል ማስቆጠር ብቻ ሳይሆን ምን ያህል ደቂቃ እንደሚሰለፍ አሰልጣኙ አልተናገረም። ግን የኤምባፔ መመለስ ተጨማሪ ስጋት መፍጠር የሚችል ይመስለኛል። ለምን ሲቲ በሁለት ነገሮች መሀል መጫወት አለበት። በትዕግስትና በጀብድ መሀል ሁለቱም ያስፈልጋሉ። በጥንቃቄና በድፍረት መሀል ሁለቱም ያስፈልጋሉ። ለምንድነው ይህንን የምለው? ድፍረት የግድ ሪስክ መውሰድ አለባቸው። ሪያል ማድሪድን ለማሸነፍ ብዙ ጎሎች ማስቆጠር ስለሚጠይቃቸው፣ ጎል ሳይሆን ጎሎች በብዙ መጠን ያስፈልጋቸዋል። እሱ የሚጠይቀው ጀብደኝነት አለ፣ ግን ጥንቃቄም ያስፈልጋል። ቤርናርዶ ሲልቫ ምናልባት በጣም እንደ ምጽአት ቀን ነገሩን ጨለማ አድርጎት፣ ምጽአት ቀን ያው ብዙ ኩነኔ ላለብን ሰዎች ማለት ነው እንደዛ አይነት አስቴት ቢሰጥም እውነት የለሽ ነው ማለት ግን አይቻልም። ቅድም ስትጠቅሺ እንደነበረው ሪያል ማድሪድ ጎል ካስቆጠረ የሚያስቆጥረው እያንዳንዱ ነገር ለማንቸስተር ሲቲ የቤት ስራውን የበለጠ ያከበደው ይመጣል። እምባፔ ደግሞ የዛ ፖሲቢሊቲ ተጨማሪ መሳሪያ ነው። ምክንያቱም ሲቲ ሪስክ ይወስዳል ማለት የማጥቃት ስፔሶች ለሪያል ማድሪድ ይኖራሉ ማለት ነው። ሪስክ መውሰድ ማለት እሱ ነው። ብዙ ተጫዋቾችን ከኳስ ፊት ማድረግ አለበት ማለት ነው። ብዙ ተጫዋቾችን በተጋጣሚ ቡድን የሜዳ አጋማሽ ማድረግ አለበት ማለት ነው። ያ ደግሞ ሰፊ ስፔስ ማጥቃት ለሚችሉት ለቪኒሺየስም ኢቭን ለቫልቬርዴም በቀደም እንዳየ ነው የመጨረሻ መስመር ሲያጠቃ አይተናል። የሁለተኛ ሰው ሩጫ የሚባሉትን በተደጋጋሚ ሲያደርግ አይተናል። ስለዚህ እንደዛ እንዳይሆን ደግሞ ጥንቃቄ ያስፈልጋል። በጀብድ
እና በጥንቁቅ በመሆን መሀል ያንን ሚዛን መጠበቅ ያስፈልጋል። እምባፔ ለ2 ሳምንት እንዲያርፍ ተደርጎ ከዛ በኋላ ይሄ ኮንሰርቫቲቭ ትሪትመንት ይሉታል ያለ ቀዶ ጥገና ያለ ቀዶ ሕክምና እንዲያገግም በፓሪስም ጭምር ተደርጎ ካለፈው ከታህሳስ ጀምሮ ከጉዳት ጋር ነበር። ምን ያህል ደቂቃ እንደሚጫወት ታያላችሁ ብሏል። ለሪያል ማድሪድ ይሄ ሳምንት በጣም ትልቅ ሳምንት ነው። የማንቸስተር ሲቲ የቤት ስራ አለባቸው። ከዛ በኋላ ከአትሌቲኮ ማድሪድ ጋር ቅዳሜ ዕለት የላሊጋ ጨዋታ በማድሪድ ደርቢ አለባቸው። በላሊጋም ቢያንስ አሁን ከባርሳ ጋር ያለውን የነጥብ ልዩነት አቆይቶ ለመቀጠል ቢያንስ ከተቻለ ለማጥበብ ይህንን ጨዋታ ማሸነፍ አለባቸው። ስለዚህ በመጠኑ ሲዝን ዲፋይኒንግ ሳምንት ነው። በቻምፒየንስ ሊግ ህልውናቸው የሚወሰንበት ነው። በላሊጋውም ትልቅ ጨዋታ በሳምንቱ መጨረሻ ይጠብቃቸዋል ማለት ነው። በቅርብ ጊዜ ያለ ኤምባፔ ሪያል ማድሪድ የሆነ መፍትሄ አግኝቷል። የኤምባፔን ጎል የማስቆጠር ኃላፊነት ቪኒሽስ ይረከበዋል የሚል ግምት ነበር። ቪኒሽስ እነዛን ጎሎች እያስቆጠራቸው አይደለም። ያለፉትን 10 የሪያል ማድሪድ ጎሎች ብታይ 11 የሪያል ማድሪድ ጎሎች ብታይ 10ሩን ያስቆጠሩት ተከላካዮችና አማካዮች ናቸው። ከሌሎች ምንጮች ጎል ማግኘት ችሏል ሪያል ማድሪድ። አንዳንድ ጊዜ እንደዛ ነው የምታደርገው። ልክ እንደ ኪሊያን ኤምባፔ አይነት በ92 ጨዋታ 82 ጎል ያስቆጠረ አይነት የቡድኑ ጎል የማስቆጠር ኃላፊነት በሙሉ ለብቻው የተሸከመው እስኪመስል ድረስ በዚህ ውድድር ዘመን። ምክንያቱም ሌላው የሪያል ማድሪድ ተጫዋች በሙሉ አቬሬጅ ሲዝን እያሳለፈ ያለው ቪኒሽስ አንዳንድ ትልልቅ ሞመንቶች ነበሩት፣ ግን ለ7 ለ8 ወር ወጥ በሆነ ሁኔታ ጎሎች እያስቆጠረ አይደለም። ለቪኒሽስ 12-13 ጎሎች እስካሁን ድረስ ማስቆጠር በቂ አይደለም። ተጫዋቹ ይህንን ከዚህ በላይ ማድረግ እንደሚችል ስለምናውቅ ማለት ነው። ስለዚህ ሪያል ማድሪድ ለጎሎች ኤምባፔ ላይ ነው ጥገኛ የነበረው እና ኤምባፔ ድንገት ሲጎዳ የቪኒሽስ ተራ ነው። ደግሞ ቪኒሽስ ባለፉት 2 ሲዝኖች ኤምባፔ ባልነበረባቸው ጨዋታዎች ምናልባት ሜዳ ውስጥ ተመሳሳይ የሜዳ ስፍራ የሚጋሩ ተጫዋቾች በመሆናቸው ምክንያት ኦቨርላፕ መደራረግ አለ። ስለዚህ ሜዳ ውስጥ ስለማይጣጣሙ ሳይሆን ግን ተመሳሳይ የሜዳ ስፍራ መያዝ የሚወዱ ተጫዋቾች በመሆናቸው ምክንያት የቪኒሽስን ያለፉትን 2 ሲዝኖች ቤስት ፐርፎርማንስ ካየሽ በአብዛኛው ኤምባፔ ያልነበረባቸው ጨዋታዎች ናቸው እና አሁን ኤምባፔ የለም። ትልቅ ተጫዋች ያጣል ሪያል ማድሪድ ግን አጥቷልም። ቪኒሽስ ግን የበለጠ ፍሎሪሽ ሊያደርግ ይችላል። ከኤምባፔ በፊት የነበረው የመጨረሻው ሲዝን የባሎንዶር ሲዝን ነው። ኦልሞስት የቪኒሽስ ሲዝን የማድሪድ ሌላ መፍትሄ ነው ያገኙ። አንደኛ በአብዛኛው የቫልቬርዴ ተጽዕኖ በትልቁ ታይበታለች። ምክንያቱም የባለፈውን በቀደም ቅዳሜ ዕለት ያሸነፉትን የኤልቼን ጨዋታ ካየሽ የመጀመሪያዎቹ 2 ጎሎች በቀጥታ ከዚህ ተጫዋች የመጡ ናቸው። የመጀመሪያው ቅጣት ምቱን የመታውና ቅጣት ምቱ ሲተፋ ነው ሩዲገር ጎሉን ያስቆጠረው። ግን የጎል እድሉን የፈጠረው የቫልቬርዴ ሹት ነው። ሁለተኛው ጎል ደግሞ ሌላ ስፔሻል ጎል አስቆጥሯል። እሱን ያስቆጠረው ሲቲ ላይ ሀትሪክ ሰርቷል። ከዛ በፊት ሴልታ ቪጎን ሲያሸንፍ የመጨረሻውን ጎል ያስቆጠረው እሱ ነው። የሄታፌ ጨዋታ ጎል አላስቆጠሩም። ከዛ በፊት ግን በኦሳሱናው ጨዋታ ላይ አሲስት ያደረገው እሱ ነው። በቤንፊካው ጨዋታ ላይ 2 አሲስቶች ነበሩት። ስለዚህ በእነዚህ ጨዋታዎች ላይ ተጫዋቹ ከተጠበቀው በላይ ትልልቅ የጎል ኮንትሪቢሽን ነበረው። ከዛ ሰዎች ምን ማለት ጀመሩ? ሪያል ማድሪድ ያለ ኤምባፔ ይሻላል ማለት ጀመሩና ይሄው ጥያቄ ቀርበለት አልቫሮ አርቤል እየቀለዳችሁ ነው የምራችሁ ነው? የዓለም ቤስቱ ተጫዋች እንዴት የተሻለን እንሆናለን አለ። ይሄ ቀልድ መሆን አለበት የሚል አስተያየት ሰጠ። አይ ቲንክ ሰዎች እንደዛ ሲሉ የኤምባፔ ክህሎት ጠፍቶባቸው አይመስለኝም። የቡድን ሚዛን ማለታቸው መሰለኝ፣ የቲም ባላንስ ማለታቸው መሰለኝ። ምክንያቱም የሪያል ማድሪድ የመጨረሻው ሲዝን ኤምባፔ ያልነበረበት ሲዝን፣ ቻምፒየንስ ሊግና ዳሊጋ ደብል የሰሩበት ሲዝን። ያለፉት 2 ሲዝኖች ደግሞ በአብዛኛው አስቸጋሪ ሲዝኖች ናቸው። የኤምባፔን የብቻውን ሲዝኖች ነጠለሽ ካየሻቸው ግን በጣም ጥሩ ሲዝኖች ናቸው። አምና 40 ምናምን ጎል ነው ያስቆጠረው። ፒቲቲውን አሸንፏል። አሁንም ፒቲቲውን እየመራ ነው። አሁንም ምናልባት ከአምና የበለጠ ጎል አስቆጥሮ ሊያጠናቅቅ ይችላል። እነዚህ በወሳኝ ወቅት የገጠሙት ጉዳቶች ካልሆኑ በስተቀር ብዙ ጊዜ ተጫዋቾቹን ኢንዲቪጁዋሊ ማንሳት ማለት አይደለም። ይሄ ሲሆን ለቡድኑ ምን ማለት ነው፣ ለቡድኑ ስትራክቸር ምን ማለት ነው እያልሽ ነው። ስለ ቲም ስትራክቸር ነው የምታወሪው ማለት ነው። ሰዎች ያንን ሲሉ ስለ ስትራክቸር ነው እያነሱ ያሉት። ምክንያቱም ኤምባፔን ቪኒሽስም ሲኖሩ የሆነ የመከላከል ግዴታ የማይጣልባቸው 2 ተጫዋቾች ይሆናሉ ማለት ነው። ያ ሲሆን በጋራ ለመከላከል ያስቸግራል። አሰልጣኙ በቀደም እንደተናገረው ከረጅም ጊዜ በኋላ በጋራ ተከላከልናል። የሲቲውን ጨዋታ ዲፋይን ያደረገው እንደዛ ነው። ግን እንዲሁ ዝም ብለሽ ካየሹ ያለ ኤምባፔ አንድ ቡድን ሊሻል አይችልም። ኤምባፔ ማች ዊነር ነው። አሰልጣኙ እንዳለው የዓለም ቤስቱ ተጫዋች ነው በአሰልጣኙ አስተያየት። በቀደም ደግሞ ብዙ ያየ ነው አሰልጣኙ ምናልባት ከአሎንሶም ከአንቼሎቲም ሜቢ ከዚዳንም በላይ ወጣት ተጫዋቾችን በድፍረት ብዙ የማሰለፍ ልማድ ነበረው። ጨዋታ ውስጥ በአንደኛው አጋጣሚ 5 የሪያል ማድሪድ አካዳሚ ተጫዋቾች ነበሩ። በዚህኛው ስብስቡ 6 ልጆች ይዞ ሄዷል። በጠቅላላው ዲዮጎ አጓዶ፣ ማሪዮ ሪቫስ፣
እነዚህ ሁለት ተከላካዮች ናቸው። ቲያጎ ፒታርች፣ ማኑኤል አንሄል፣ ሴዛር ፓላሲዮስ እና ሆርሄ ኬስቴሮ እነዚህ ሁሉ አማካዮች ናቸው። ቤሊንጋም ተመልሷል፣ ግን ቤሊንጋም አይጫወትም ተብሏል ዛሬ። አርቤሎ እንዳለው የስብስቡ አካል ሆኖ ይጓዛል እንጂ ለጨዋታው አይደርስም የሚል አስተያየት ሰጥቷል። ሚሊታኦ፣ አሴንሲዮ፣ ሜንዲ፣ ሴባዮስ እና ሮድሪጎ የዛሬው ጨዋታ ላይ የማይሰለፉ ናቸው። ማንቸስተር ሲቲን በተመለከተ ፔፕ ምንድን ነው የምትጠበቂው? እንዲህ አይነት በጣም ትልቅ ፐርፎርማንስ የሚጠይቅ ከምባክ ሲሆን ምንድን ነው የምታደርጊው? ትሬኒንጉ መጦዝ አለበት አይደለም? የቪዲዮ ሴሽኑ መጦዝ አለበት። እረፍት ነው የሰጣቸው ለተጫዋቾቹ። እኔ ራሴን ባርፍ ይሻለኛል ምናምን አለ። ሰኞ አሁን አልሰሩም ልምምድ፣ በቃ ማክሰኞ እለት በመጠኑ ልምምድ እንሰራለን። ግን ምን አንድ ቁም ነገር ተናገረ። በኤሊት ሌቭል እግር ኳስ ትሬኒንግ ብዙ አያሻሽልም ማለት። ትሬኒንግ ብዙ አያሻሽልም በኤሊት ሌቭል፣ ምክንያቱም ትሬኒንግ ለመስራት የትሬኒንግ ጊዜ ያስፈልጋል። የትሬኒንግ ጊዜ የሚባል ነገር የለም። አሁን የምናደርግ ያለ ነው እንጫወታለን፣ ሪከቨር እናደርጋለን፣ ለሚቀጥለው ጨዋታ የተወሰነ የቪዲዮ ሴሽን ይኖረናል፣ ከዛ እንጫወታለን። ይሄው ሩቲን፣ ይሄው ድግግሞሽ ነው ያለብን እና የልምምድ ጊዜ የሚባል ነገር የለንም እና ለዚህ ጨዋታም የተለየ ዝግጅት አላደረግንም ብሏል። ግን አንድ የተናገረው ነገር ቡድኔ የጎል እድሎች የመፍጠር አቅሙን በተመለከተ ጥርጣሬ የለኝም፣ ጎል እንዳይቆጠርብን ማድረግ እንችላለን ነው የሚለው ነው ከባዱ የኔ ቡድን የቤት ስራ ብሏል። በነገራችን ላይ ታስታውሻለሽ ምናልባት ኢንስፓይሬሽን ከሚወስድባቸው ጨዋታዎች መካከል አንደኛው ሪያል ማድሪድን 4-0 ያሸነፉበት ጨዋታ ሊሆን ይችላል። የመጀመሪያው ጨዋታ እኩል ነበር ያለቀው፣ የመልሱ ጨዋታ 4-0 ያሸነፉበት ነው። እኔ እንግዲህ የፔፕን ቡድኖች ብዙ አይተናል። የፔፕ ቡድን ቤስቱ ፐርፎርማንስ ብለው እሱን ጌም በብዙ መለኪያዎች 2 ቀን 3 ቀን ፉትቦል ካፌ እንደጀመረ አካባቢ የተደረገ ፕሮግራም 2 ቀን 3 ቀን እንዳወራንበት አስታውሳለሁ። እንደዚህ ሰፋ ያለ ሰዓት አልነበረንም ያን ጊዜ ነው። ማግስቱም ከዛም በኋላ ባሉት ቀናት አውርተንበታል። ምንድነው ኒር ፐርፌክት አይደለም፣ ፐርፌክት ነው ማለት ጉድለት የለበትም ማለት። በርናርዶ ሲልቫ 2 ጎል ያስቆጠረበት ጨዋታ፣ ሃላንድ 52 ጎል ያስቆጠረበት ሲዝን ሆኖ እዛ ጨዋታ ላይ ጎል ግን የሃላንድ ጎል አላስፈለጋቸውም። ፕሬሲንጉ የፈጠሩት የጎል እድል ብዛት ብረት መልሶበታል ሃላንድ አንዴ ነው ሁለቴ የዛ ጨዋታ ላይ። የጎል ልዩነቱ ከዛም በላይ ሊሰፋ ይችል ነበር። ልክ እንደዚህ አይነት ፐርፎርማንስ ያስፈልጋቸዋል፣ ሙሉ የሆነ ፐርፎርማንስ። ያ ፐርፎርማንስ ሙሉ ፐርፎርማንስ ነበር። እንዲህ አይነት ከምባክ አልጠየቃቸውም። ስለዚህ የማድሪድን አጫዋት ኮንዲሽን አድርጎታል። ምክንያቱም ማድሪድ አሁን ያኔ የሚከላከለው ውጤት አልነበረውም። የመጀመሪያው ጨዋታ አቻ ስለነበር ያለቀው። አሁን የሚከላከለው ውጤት አለ፣ ግን ሲቲ ከዛም የበለጠ ሪስክ መውሰድ አለበት። ያኔ የነበረው ሲቲና የአሁኑም ሲቲ አንድ አይደሉም። ሜቢ ያኔ የነበረው ሪያል ማድሪድና አሁንም ያኛው የተሻለ ሊሆን ይችላል በስብስቡ ጥራት በምናምን ክሩስ ሞድሪች ምናምን የነበሩበት ስለነበር፣ ግን በአሰልጣኙ ልምድም አልቫሮ አርቤሎ ያኔ አንቼሎቲን የነበሩት ሁለቱም ቡድኖች በጣም ተቀያይረዋል በ3 ዓመት ውስጥ። ግን ሪያል ማድሪድ ላይ ያንን ማድረግ እንደሚችል ሲቲ አሳይቶ ያውቃል። 4 ጎል ማስቆጠር ምንም ጎል ሳይቆጠርበት መውጣት እንደሚችል። ከዛ ኢንስፓይሬሽን ምን ያህል እንደሚወስዱ አላውቅም፣ ግን በጣም ትልቅ ጨዋታ ነው እና ፔፕ በተቻለ መጠን ዲፊውዝ ለማድረግ እየሞከረ ነው እና ልምምድ አላሰራም። ዛሬ መጠነኛ ልምምዶች እንሰራለን ብሏል። ምክንያቱም በቀደም ከሪያል ማድሪድ ጋር ከተጫወትን በኋላ ከዌስትሃም ጋር መጫወት ስለነበረብን ያንኑ እለት ወደ ማንቸስተር መመለስ ነበረብን። ስለዚህ እንቅልፍ አልነበረንም። ከዛ ወደ ለንደን መሄድ ነበረብን። ከዌስትሃም ጋር ጨዋታ የተደረገው ለንደን ላይ ስለነበር ከዛ ትላንትናን የተመለስ ነው አለ። እንግዲህ ትላንትና አስተያየት የሰጠው ቅዳሜ ሌት ስለሆነ ጨዋታው የተደረገው። ከዛ አሁን ደግሞ እንጫወታለን እና እንደዚህ ሆኖ በምን ሰዓት ልምምድ እንሰራለን አለ እና ለዚህ ነው ተጫዋቾቹም እኔም ቤት መቆየት የነበረብን እና ይህንን ደግሞ በዚህ የውድድር ዘመን በ2-3 አጋጣሚዎች አድርገናል ብሏል። አንዱ የጠቀሰው ከቦሩሲያ ዶርትሙንድ ጋር ከመጫወታቸው በፊት ለተጫዋቾቹ እንደዚህ አይነት ከጨዋታው በፊት ባለው እለት ልምምድ አለማሰራት ነው እና እንደተናገረው ሰርቶ ነበር ያን ጊዜ። ምክንያቱም ቦሩሲያ ዶርትሙንድን 4-1 አሸንፈናል የሚል አስተያየትን ከጨዋታው በፊት ሰጥቷል እና እሱ ተሸንፋችሁ ብትወጡ ፌለር ሊሆን ይችላሉ። በቀደም በፕሪሚየር ሊግ አቻ ወጥታችኋል፣ ስለዚህ ፕሪሚየር ሊግ አስቸጋሪ ሆኗል። በቻምፒየንስ ሊግ የምትወጡ ከሆነ ውድቀት ሊሆን ይችላሉ ያሉት እና ውድቀት የሚል ቃል አልጠቀምም ብሎ በተለይ አንድ ስፔናዊ ጋዜጠኛ ነው ይህን ጥያቄ የጠየቀው። እኔ ለምሳሌ የባርሴሎና ድሪም ቲም ከመምጣቱ በፊት በስፔን ያየሁት ቤስቱ ቡድን ኪንታ ዴል ቡትሬ የሚሉት ቡድን አለ። 5 ተከታታይ ዓመት ላሊጋ ያሸነፈ ኤሚሊዮ ቦትሬጌኞ፣ ሚሼል ቫልዳኖ የነበሩበት ግን ብዙ የአካዳሚ ተጫዋቾች የነበሩበት ከ1985 እስከ 1990 ባለው ጊዜ 5 ተከታታይ ላሊጋ ያሸነፈ ፌመስ ቡድን ነበር እና ያ ቡድን ቻምፒየንስ ሊግ አልወሰደም። ቻምፒየንስ ሊግ አልወሰደም ብቻ ሳይሆን እንዲሁም በአንድ አጋጣሚ
በአሪጎ ሳኪ ኤሲ ሚላን 5-0 ጭምር ተሸንፏል። እና ያ ቡድን የውድቀት ቡድን ነው ብላችሁ ታስባላችሁ? ኪትራ ዴል ቡትሬን የሪያል ማድሪድ ደጋፊዎች እንዴት ነው የሚያስታውሱት? በፍቅር አይደለም የሚያስታውሱት ነው እኮ። ግን ቻምፒየንስ ሊግ አልወሰደም። እንዲያውም ትልልቅ የቻምፒየንስ ሊግ ፌለሮች ነበሩት። ምንድነው ቻምፒየንስ ሊግ ፌል ማድረግ ማለት? አሁን የኔም ሲቲ እንደዛ ነው። የኔም ሲቲ ፕሪሚየር ሊግን ዶሚኔት ያደረገ ቡድን 6 ጊዜ ፕሪሚየር ሊግ አሸንፈናል። የተለየ እግር ኳስ ተጫውተናል። አንዴ ነው ቻምፒየንስ ሊግ ያሸነፍ ነው። ግን የቻምፒየንስ ሊግ ያላሸነፍንባቸው 9 ሲዝኖች ዲፋይን አያደርጉንም። ምክንያቱም የሪያል ማድሪድ ቻምፒየንስ ሊግ ያልወሰደባቸው 60 ምናምን ዓመታት ዲፋይን እንደማያደርጉት ብሏል። 15 ጊዜ ነው ያሸነፈው። ስለዚህ ካሳካው በላይ ፌል አድርጓል ማለት ነው። ፌለር የሚለውን ቃል መጠቀም አልወደው ለዚህ ነው። ምክንያቱም ሪያል ማድሪድ በጭራሽ ፌለር አይደለም። 15 ጊዜ ቻምፒየንስ ሊግ ያሸንፋል። ማንም ቡድን ከ7 ጊዜ በላይ ቻምፒየንስ ሊግ ማሸነፍ አልቻለም ማለት እያንዳንዱ ቡድን ከሪያል ማድሪድ በእጥፍ ያነሰ ነው ቻምፒየንስ ሊግ ያሸነፈው ማለት ነው። ስለዚህ ፌል ማድረግ ኮንቴክስት ያስፈልገዋል ብሏል። ስለዚህ ብንወድቅም ፌለር አይደለም። በዛ ላይ በዓለም ላይ በሪያል ማድሪድ ተሸንፎ ከመውደቅ በላይ ብዙ መከራ አለ። አሁን ጦርነት ያለበት ዘመን ላይ አይደለም ያለ ነው ምናምን አለ እና በቀደም ማቲያስ አልሜዳም በዚህ ጊዜ እኔ እግር ኳስ አሰልጣኝ ሰውን ይከፋኛል ምናምን አለ። የመካከለኛው ምስራቅ ጦርነት ብዙ ሰው ሲረግፍ ምናምን የሚታይበት ወቅት ስለሆነ ስለዚህ የህይወትን ፐርስፔክቲቭም መጨመር ፈልጓል። በሪያል ማድሪድ በኩል ቶኒ ሩዲገር ፕሬስ ኮንፈረንስ የሰጠው ስለ ተማችነቱ ምናምን በቀደም ስለ መታው የሄታፌ ተጫዋች በመታውማ ይሞት ነበር እኮ ምናምን አለ። ኦፍኮርስ ፍጹም ደስ የሚል አልነበረም እንዲህ ያደረገው እና እንደው በቀደም ዲዮጎ ሪኮ የሚባለውን ተጫዋች ማለት ነው። ግን ደግሞ ታስታውሽ እንደሆነ ከባርሰሎና ጨዋታ በኋላ ያ ብዙ ዝግብ የነበረበት የኮፓ ዴል ሬ ጨዋታ በኋላም ደቡርጎስ ቦንጎቼ የሚባሉት አርቢትር ላይ አቃወሩ የሆነ ነገር ወሮ 6 ጨዋታ ተቀጥቷል የምታስታውሹ። ይሄ አይነት ሞገደኝነት አለበት። እንዲያውም በቅርብ ጊዜ በሱዴድ ዜቱንግ ቃለ ምልልሱ ላይ የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ናግልስማን በተለይ ያንን የሄታፌን ጨዋታ ካየ በኋላ ካርተ ብላንሸ የሚባል ነገር የለም፣ መጠንቀቅ፣ ኃላፊነት ሊሰማው ያስፈልጋል። አንዳንድ ጊዜ በጣም እንግዳ ነገር ነው የሚያደርገው ሜዳ ውስጥ እንግዳ ነገር ያደርጋል እና ዝም ብሎ ነጻ እንትን የለውም። ይሄንን ካደረገ በኋላ በጀርመን ብሔራዊ ቡድን መጠራት በኩል አሁን ከዛ ስቴፋን ዌፈንበርግና ሎተር ማታያስ መጠራት የለበትም ለጀርመን ብሔራዊ ቡድን፣ ይሄ ኦልሞስት ቦርደር ላይ ነገር ነው የሚያደርገው የሚል አስተያየት ሰጥቷል። ግን ነጥቡ ምንድነው? ዛሬ ከሃላንድ ጋር ፊት ለፊት ይጋፈጣል። ተገናኝተዋል ከዚህ በፊት ብዙ ጊዜም ስቶሪ ሆኖ ያውቃል። የተደበላለቀ ሪከርድ ነው ያለው ከሃላንድ ጋር። አንዳንዴ በጣም ጥሩ ተጫውቷል። ከአንቸሎቲ ከሰሯቸው ስህተቶች አንደኛው ቅድም የጠቀስኩት 4-0 ጨዋታ ላይ በጣም ጥሩ ተጫወተ። አንድ እኩል አለቀ ጨዋታው። ሃላንድ ጎል አላስቆጠረም። በ53 ጨዋታ 52 ጎል ያስቆጠረበት ሲዝን ነው። የመልሱ ጨዋታ ላይ ግን ኤደር ሚሊታው ከቅጣቱ ተመለሰና ሩዲገርን ቤንች ያደረጉት። ሃላንድ ጎል ባያስቆጠረም ግን የሪያል ማድሪድ የተከላካይ መስመር ፈረሰ እና 4-0 ተሸነፉ። ከሃላንድ ጋር አንዳንዴ በጣም ጥሩ ይጫወታል፣ አንዳንድ ጊዜ ይቸገራል እና ሜዳ ውስጥ ትልቅ ኢንዲቪጁዋል ባትል ይመስለኛል። አሁን አንዳንድ ሰዎች ምን ሲሉ ሰማለው፣ ማድሪድ ብዙ ጊዜ ትልልቅ የቻምፒየንስ ሊግ ጨዋታዎች ከመደረጋቸው በፊት የሚጠቀመው አንዱ የቻምፒየንስ ሊግን ትልልቅ ሬሞንታዳዎቹን፣ ከምባኮቹን፣ የቤርናቢዮን ፋክተር ምናምን ነው አይደለም። ሲቲም አንዳንድ ትልልቅ ድሎች ግን አሉት። የፕሪሚየር ሊግ ሻምፒዮን የሆነው 94ኛው ደቂቃ ከ20ኛው ሰከንድ ላይ በተቆጠረ የአጉዌሮ ጎል ከምባክ ያስፈልጋቸው ነበር። ከ2-1 ከ1-0 ማገገም ነበረባቸው። የፕሪሚየር ሊግ የ2022 ሻምፒዮን ሲሆኑ እስከ 74ኛው ደቂቃ ድረስ በስቲቨን ጄራርድ አስቶን ቪላ 2-0 ይመሩ ነበር። ጉንዶዋን ተቀይሮ 2 ጎል ያስቆጠረበት፣ በመካከል ሮድሪ ጎል ያስቆጠረበት ማለት ነው እና እንደዚህ አይነት ትልልቅ ድሎች አሏቸው። እንደ የቻምፒየንስ ሊግ የ3-0 ሬሞንታዳም ባይሆን ሲቲም ቢሆን ትልልቅ ድራማዊ ጎሎች የማስቆጠር ታሪክ አለው። ከዛም ኢንስፓይሬሽን ለመውሰድ እየሞከሩ ነው። በቻምፒየንስ ሊግ 7 ጎል ሻልካ ላይና ላይፕዚግ ላይ፣ 5 ጎል ሞናኮ ላይ፣ 4 ጎል ሪያል ማድሪድና ቶተናም ላይ፣ 3 ጎል ኮፐንሃገን ላይ፣ 3 ጎል ባየር ሚኒክ ላይ፣ 3 ጎል ቶተናም ላይ፣ 3 ጎል ሞናኮ ላይ ምናምን አስቆጥሯል። ስለዚህ 5 ጎል ሞናኮ ላይ አስቆጥሯል እና ጎል ማስቆጠር የሚችል ቡድን መሆኑን እንደ ኢንስፓይሬሽንም ለመጠቀም እየሞከሩ ነው። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።